በጣም የሚያስገርም እጅግ አስደናቂ የሆነ ቀን ትላንት አሳለፍን ቤተሰቦቻችን። በእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ በሲዝኑ መዝጊያ ጨዋታ ማንቸስተር ዩናይትድ እና ኖቲንግሃም ፎረስት ያደረጉት በጣም አስደናቂ የሆነ ጨዋታ 3-2 በሆነ ውጤቱ በዩናይትድ አሸናፊነት ተጠናቀቀ። ነገር ግን ከውጤቱ በላይ ብዙ መነጋገሪያ የሆኑ ጉዳዮች የተፈጠሩበት እና እንደው ሁላችንንም የዩናይትድ ደጋፊዎች ያስደሰተው ክስተት የብሩኖ ፈርናንዴዝ እንደዚሁ የአሲስቱን ሪከርድ የተጋራበት ቀን ነበረ ትላንትና። ስለዚህ ሁላችንም ለብሩኖ ፈርናንዴዝ በዚህ መልኩ ደስታችንን አጨብጭበን ትላንት የገለጽንበት እና ዛሬም እንደዚሁ ብሩኖ ፈርናንዴዝ ሪከርዱን በመጋራቱ ምክንያት በጣም እንደው በደስታ ሲዝኑን በኦልድ ትራፎርድ በተለይ ያደረግናቸውን ጨዋታዎች እንድናጠናቅቅ የሆነበትና ዛሬ ሳምንቱን በሙሉ በፈገግታ እንድንውል ከዛ ውጭ ደግሞ ቀጣይ ብሩኖ አንድ አሲስት አድርጎ ከብራይተን ጋር ይሄን ሪከርድ እንዲጋራ የተመኘንበት ሳምንት ሆኗል እና ትላንት በብሩኖ አሲስት ከዩናይትድ ድል በላይ ሁላችሁም ተደሰታችሁ እገምታለሁ። ቤተሰቦች እንደው እንኳን ደስ አላችሁ ልላችሁ እፈልጋለሁ ሁላችሁንም። እኔ የብሩኖ አሲስት ማድረግ ትላንት የአሲስት ሃትሪክ ብቻ አይደለም፣ የአሲስት ሁለት ሃትሪክ መስራት የሚችልበት ወደ 6 የሚጠጉ ጥሩ ኳሶችን ነው የቡድን አጋሮቹ ያመከሩበት። መጋራቱ አሪፍ ነው፣ ግን ደግሞ አሁን መስፈር አለበት። የመጨረሻውን ጨዋታ በጉጉት እንጠብቃለን። ለማንኛውም ስለ ትላንቱ ጨዋታ እናወራለን። የሽኝቱ አለ፣ የካሳሜሮ ጉዳይ ሼን እናነሳለን። ከዛ ውጭ ደግሞ ማይክል ካሪክ ፍንጭ ስለመስጠቱም የማወራችሁ በጣም ጥሩ ማነሳቸው ሀሳቦች አሉ። ስለ ትላንቱ ጨዋታ አንዱ ይሄ ነው ፕሮግራማችን። ሁለተኛው ደግሞ ዝውውር ነው። ዝውውርን በተመለከተ ሆይላንድ አሁን ወደ ናፖሊ መሄዱ ተረጋግጧል። ዩናይትድ የመጀመሪያውን ገቢ አግኝቷል። ትላንት 40 ሚሊዮን ዩሮ በዩናይትድ ካዝና ተልኳል። 44 ሚሊዮን ዩሮ ይሄ ካዝና ወደ ዩናይትድ የገባው ገንዘብ በዩናይትድ ካዝና የተቀመጠው ገንዘብ ደግሞ ለዝውውር ዩናይትድ ምን ያህል እንደሚጠቅመው ማሰብ ትችላላችሁ ከወዲሁ። ለማንኛውም ግን በዝውውር ማነሳው ዛሬ ትልቁ አብይ ጉዳይ ኢሌት አንደርሰን ወደ ማንቸስተር ዩናይትድ ሊመጣ እንደሆነ በርካታ ፍንጮችን ሰጥቶናል። አንድ አይደለም፣ ሁለት ብቻ አይደለም፣ 3 ፍንጮችን ነው የምነግራችሁ ዛሬ። ተጫዋቹ ከሲቲ ይልቅ ዩናይትድ መረጠ እንዴ የሚያስብሉ አክቲቪቲዎችን እየከወነ ነው የሚገኘው እና ስለዚህ ተጫዋች የዩናይትድ ዝውውር ጉዳይ ኤጀንት ብሩኖ እያደረገ ስላለው ነገር እንደው ኮቢ ሜኖም ኢንስታግራም ፖስቱ ላይ ገብቶ ኮሜንት አድርጎለታል እና ይሄ ልጅ አሁን ከትላንት የኦልድ ትራፎርድ ድባብ በኋላ ሀሳቡን ይቀይር ይሆን ወደ ሲቲ ሳይሆን ወደ ዩናይትድ ሊመጣ ነው የሚሉ ዜናዎች እየወጡ ነው። በጣም በጥልቀት ስለዚህ ጉዳይ እነግራችኋለሁ። ለማንኛውም ቤተሰቦች እንኳን ደስ አላችሁ። ብሩኖ አሲስት ሪከርዱን ተጋራ። አሁን ቀጣይ እንዲሰብር እንመኛለን። ሁላችሁም በትላንቱ ጨዋታ እንደተደሰታችሁ ተስፋ አደርጋለሁ። ስለዚህ ቪዲዮውን እንደተለመደው ላይክ አድርጉ። አንድ ላይክ የእናንተ በጣም ነው የሚጠቅመን። ላይኮች ሲበዙ ነው የእናንተ አንድ ላይክ ተቆጥሮ 1000 ላይክ የሚገባውና ቪዲዮ ብዙ ሰው ጋር እንዲደርስ የሚያደርገው የሚያበረታታን። ቤተሰቦች መልካም ቆይታ። ማንቸስተር ዩናይትድ ትላንት በጣም በሚያስገርም ሁኔታ ብዙ ጊዜ የምሳ ሰዓት ጨዋታዎች ሲደረጉ ጨዋታዎቹ እንደው አዘግግ ናቸው፣ ልብ ያደክማሉ፣ እንደተጠበቀው እንቅስቃሴ አያደርጉም፣ ብዙ ጎሎች አይቆጠርባቸውም እና እስርስር ያለ ጨዋታ የመሆን እድል ነበረው። በኢትዮጵያ 8 ሰዓት ከ30 የተካሄደው የምሳ ሰዓት ጨዋታ ነው። እዛው እንግሊዝም እንደዛው። ግን ይሄ ጨዋታ ከወትሮ ሁሉ ሲደረጉ እንደነበሩት የምሳ ሰዓት ጨዋታዎች አይነት አልነበርም። በጣም አዝናኝ ነበር። ብዙ ጎሎች የተቆጠሩበት 5 ጎሎች ተቆጥረዋል። ብዙ የማጥቃት እንቅስቃሴዎች የታዩበት በጣም ተመጣጣኝ የሆነ ተፎካካሪ ጨዋታ የተደረገበት ጌም ነበር ብዬ መውሰድ ይችላሉ። ምናልባት በኦልድ ትራፎርድ በርንመዝ እና ማንቸስተር ዩናይትድ ያደረጉትን ጨዋታ ካስታወስን ጎል የነበረው በጣም ቁጭ ብድግ የሚያሰኝ በሁለቱም ቡድኖች በኩል ተመጣጣኝ ፉክክር፣ ተመጣጣኝ ጎል የታየበት በጣም አዝናኝ የሆነ ጨዋታ ነበር። በተለይ ለዩናይትድ ደጋፊ ብቻ አልነበርም። በነገራችሁ ላይ ለየትኛውም እግር ኳስ ተመልካች በጣም ቀናችሁን በጥሩ መልኩ በደስታ በእግር ኳስ ተዝናንታችሁ እንድትጀምረው የሚያደርግ አስደናቂ የሆነ ጨዋታ የመጨረሻው የፕሪሚየር ሊግ የማንቸስተር ዩናይትድ የኦልድ ትራፎርድ ጨዋታ ነው። ከዚህ በኋላ በኦልድ ትራፎርድ ጨዋታ ለማየት ቀጣይ ሲዝንን መጠበቅ ይኖርብናል። የመጨረሻ የሲዝኑን መዝጊያ ጨዋታ የምናደርገው ከብራይተን ጋር አዌ በመውጣት ነው። ስለዚህ ዩናይትድ ሲዝኑን በኦልድ ትራፎርድ ትላንት አጠናቋል።
በጣም የሚያስገርመው ታዲያ ከትላንቱ ጨዋታ ውጤት ባለፈ ብዙ የምንጠብቀው ነገር ነበር። አንደኛው እና ትልቁ የብሩኖ ፈርናንዴዝ ሪከርድ መጋራት ነው። እርግጠኛ ነኝ ቤተሰቦች ከዩናይትድ ድል በላይ ብሩኖ ፈርናንዴዝ ይሄን ሪከርድ መጋራት እንዳስደሰታችሁ፣ ከዛ ውጭ ደግሞ ተጫዋቹ ሪከርዱን ባለመስፈሩ በራሱ በጣም እንደተቆጫችሁ አስባለሁ። ትላንት ከፈጠራቸው የጎል ማግባት እድሎች አንጻር አንዱ ይሄ ነው። ሌላው ትልቁ ክስተት ካዛሜሮ ነው። ካዛሜሮ ትላንት የመጨረሻ የማንቸስተር ዩናይትድ ማሊያውን ለብሶ በኦልድ ትራፎርድ ደጋፊውን በእንባና በሐዘን በሚያስገርም በማይረሳ ድባብ ተሸኝቷል ተጫዋቹ። ከዛ ውጪ ስለ ጨዋታው የምናወራባቸው በጣም ብዙ ነገሮች አሉ እና የትላንት ጨዋታውን አስመልክተን ያው ዋነኛ ሀሳባችን እሱ ነው። ስለ ጨዋታው እናወራለን፣ ግን ደግሞ ተመጣጣኝ የሆኑ ዜናዎችንም እንደዚሁ ይዘንላችኋል። ቤተሰቦች አብራችሁኝ እንድትቆዩ ነው በድጋሚ የምጠይቀው። ወደ ጨዋታውን እንሂድና ሉክ ሾው ትላንት ያስቆጠራት ጎል በነገራችሁ ላይ 5ኛ የማንቸስተር ዩናይትድ ጎሉ ነች እና ተጫዋቹ ያለፉትን 12 ዓመታት ከዩናይትድ ጋር ሲያሳልፍ ለመጨረሻ ጊዜ ያስቆጥሮ የነበረው ጎል በ3 ጃንዋሪ 2023 ላይ ነበር እና ይህንን ጎል ካስቆጠረ በኋላ 1230 ቀናትን መጠበቅ ነበረበት ተጫዋቹ ሌላ ጎል ለማስቆጠር። ይሄ ወደ ዓመት ሲሰላ 3 ዓመት ከ135 ቀናት ወይንም ደግሞ 3 ዓመት ከ4 ወር ከ2 ሳምንታት አፕሮክሲሜትሊ ተጫዋቹ እችን ጎል ለማስቆጠር ጠብቋል ማለት ነው። ከ3 ዓመት በኋላ ያስቆጠራት ጎል መሆኗ ነው እና ትላንት የማንቸስተር ዩናይትድን ጎል እንደዚሁ የከፈተች ቡድኑን ያነቃቃች ጎሏን ብትሆን በጣም ግሩም የሆነች ጎል ነበረች የተቆጠረችው እና ተጫዋች ጎሏን ካስቆጠረ በኋላ ደግሞ የማንቸስተር ዩናይትድ ተጫዋቾች እንደው እሱ በማስቆጠሩ ብቻ ምን ያህል ደስታቸውን አብሮ ሲገልጹ እንደነበረ ለሉክ ሾው በጣም ደስተኛ እንደነበሩ ዩናይትድ ተጫዋቾች በዚህ ጎሉ አሳይተውታል። ያላቸውን ፍቅር ተጫዋቾቻችን ያላቸውን ኬሚስትሪ ያሳዩበት ነው። በነገራችሁ ላይ ያላቸው ቦንድ ያላቸው ትስስር ይሄ ቡድናዊ መንፈስ ከዚህ በፊት የነበረው ግላዊ ተበላሽቶ የነበረው ዩናይትድ መልበሻ ክፍል አሁን ወደ አንድ ተጫዋች የሆነ ስኬት ሲያሳካ ለዛ ተጫዋች ብሎ የመደሰት ባህሪ፣ ቡድናዊ የሆነ ሀሳብ፣ በግለሰብ ስኬት እንዲሁ መደሰት አሁን በዩናይትድ ተጫዋቾች መካከል ያለ ትልቅ የሆነ ኬሚስትሪ መሆኑን ቦንድ እንዳላቸው ተጫዋቾቻችን ያሳዩበት ነው። በሉክ ሾው ደስታ አገላለጽ ወቅት ይሄንን ትረዳላችሁ ቤተሰቦች እና ጥሩ የሆነ ጅማሬ ዩናይትድ እንዲያደርግ ያነቃቃች አስደናቂ የሆነች ጎል ከ3 ዓመታት በኋላ ሉክ ሾው አስቆጥሮ ዩናይትድን እንዲሁ መሪ አደረገ። ይሄ የጨዋታው አንዱ ክስተት ነበር። ሉክ ሾው ጎል አስቆጠረ። ከዛ ውጪ ያለው ትልቁ ክስተት የብሩኖ ፈርናንዴዝ ክስተት ነው። እኔ ለብሩኖ ፈርናንዴዝ እንደው ቃላቶች ያጥሩኛል ቤተሰቦች። ብሩኖ ትላንት ሪከርድ መጋራቱ እንዳለ ሆኖ ሪከርዱን አለመስፈሩ በራሱ እጅግ በጣም የሚያስቆጭ ነው የሚመስለኝ። ብዙዎቻችሁ እንደተቆጫችሁም አስባለሁ። በዩናይትድ ተጫዋቾችም እንደተናደዳችሁ አስባለሁ። የጎል ማግባት እድሎችን ፈጥሮላቸው ግን እነኛን እድሎች መጠቀም ያልቻሉ ዩናይትድ ተጫዋቾች በተለይ እንደ ትላንት በስተው አያውቁም። በጣም ብዙ ነው። ከዚህ በፊት ሼሽኮ ሲያበላሽ ነበር የሆኑ ኳሶችን። ለምሳሌ በሊቨርፑል ጨዋታ ዕለት ጥሩ ኳስ ሰጥቶት ነበር፣ አልተጠቀመበትም። የትላንቱ ግን ፍጹም ይለያል። ያም ሆኖ እንደው ሲዝኑን ምናልባት አይታወቅም፣ ቀጣይም ከብራይተን ጨዋታ ስናደርግ አሲስት አድርጎ ተጫዋቹ ሪከርዱን የመስበር እድል ይኖረዋል። እንደሚያግዙት ተጫዋቾቻችን በዚህ ጉዳይ ላይ በጣም እርግጠኛ ነኝ። ግን ደግሞ ቢያንስ እንደው ሪከርዱን ባይሰብረው እንኳን መጋራቱ በራሱ ኬቨን ዲብሬን እና ቴሪ ዳንኤል ሆነሪ የሊጉ እነኚህ በጣም ትልልቅ የሆኑ ተጫዋቾች ተርታ መመደቡ ብሩኖ ፈርናንዴዝ በጣም የሚያስደስት ነው የሚሆነው። ይሄንንም ደስታውን ትላንት ከፊቱ ተመልክታችኋል። ምን ያህል አሲስት በማድረግ ተጫዋቹ ሪከርዱን ለመጋራት እንዲሁም ከቻለ ሪከርዱን ለመስበር ጥረት ሲያደርግ እንደነበር፣ ትላንት በጣም ሲለፋ እንደነበር በተለይ በመጨረሻዎቹ ደቂቃዎች ውስጥ ከረፍት በኋላ ማለት ነው በተለይ የታዘብነው ነገር ነው እና ሁላችንም ለብሩኖ ፈርናንዴዝ ተደስተናል። እኔ ትላንትና አንድ ደጋፊ እንደውም አስተያየት ሲሰጥ ነበር ከጨዋታው በፊት። እኔ አይመለከተኝም፣ ጨዋታውን ፎረስት ሲፈልግ 5-3 ያሸንፍ፣ ሲፈልግ 5-4 ያሸንፍ፣ ግድ አይሰጠኝም። እኔ የምፈልገው ዩናይትድ ከሚያስቆጥራቸው ጎሎች መካከል ሁለቱን ብሩኖ ፈርናንዴዝ አሲስት እንዲያደርግ ብቻ ነው በሚል
እንደው ከዩናይትድ ውጤት በላይ የዩናይትድን ደጋፊዎች ሊያስደስት የሚችል ነገር የብሩኖ ፈርናንዴዝ አሲስት ማድረግና ተጫዋቹ ሲደሰት ማየት እንደሆነ ሲናገር ነበር እና የሁላችንም የዩናይትድ ደጋፊዎች የትላንት ስሜት ያ ነበር በአጠቃላይ ብዬ ማለት ይችላሉ። በተለይ እንጠብቀው ነበር ጨዋታው ብሩኖ ከመቼው አሲስት ያደርጋል ኳሱን ራሱ ወደ ፔናልቲ ቦክስ ውስጥ ሲጥል ብሩኖ ፈርናንዴዝ ካሁን አስቆጠሩለት ወይ ሳቱለት ሲያመክሩ እንዲሁ እየተበሳጨን ያየነው ጨዋታ ነው። በመጨረሻ ተሳክቶለት ብሪያን ምቡሞ እንደው የማይጠበቀውን ይሄ የብሪያን ምቡሞ ባህሪ ነው። ስትጠብቁት አያስቆጥርም፣ ሳትጠብቁት ደግሞ ተጫዋቹ ጎል የማስቆጠር ባህሪ ያለውና ያልተጠበቀ ኳስ እንደዚሁ ከመረብ አገናኘለትና ለብሩኖ ፈርናንዴዝ አሲስት ሆኖ ተመዘገበለት ማለት ነው። ከዛ ምን ተፈጠረ? ቤተሰቦቻችን ጎሉን ያስቆጠረው ብሪያን ምቡሞ ነው። ግን የዩናይትድ ተጫዋቾች ከብሪያን ምቡሞ ጋር አይደለም ብዙ ደስታቸውን የገለጹት ማለት ነው። በቀጥታ ያመሩት ብሩኖ ፈርናንዴዝ ጋር ነው። ብሩኖ ፈርናንዴዝም እንደዚሁ በደስታ እንደ ሕፃን ልጅ ሲስቅ ከፊቱ እንደው የማይጠገብ የደስታ ፈገግታ ስታየው ይህንን አይቶ የማይደሰት የዩናይትድ ደጋፊ አይኖርም እና ከድል በላይ ትርጉም ያለው አሲስቱ ነበር በትላንትናው ዕለት ብዬ መናገር እችላለሁ። እኔም በጣም ስሜታዊ ሆኜ እንደው ማንቸስተር ዩናይትድ ትልልቅ ጨዋታዎችን ሲያሸንፍ እንኳን በዚህ መልኩ ተደስቼ አላቅም። ለብሩኖ ፈርናንዴዝ ትልቅ የሆነ ደስታ ተሰምቶኛል፣ ተጫዋቹ ሪከርዱን በመጋራቱ ምክንያት ማለት ነው እና ልክ ጨዋታው እንዳለቀ ኦማር ቤራዳ ለተጫዋቹ በጣም በፍሬም የተዘጋጀ በጥሩ ትውስታ ሊሆነው የሚችለውን ነገር ስጦታ አበርክቶለታል ማለት ነው። እንግዲህ ይሄ የተለመደ ነው፣ ኦልድ ትራፎርድ ይደረጋል። ተጫዋቹ ሪከርዱን በመጋራቱ ምክንያት ጥሩ የማይረሳ የሆነ ስጦታ ሜዳ ላይ እንግዲህ በተሸኙበት ከደጋፊዎቻቸው ጋር በተለያዩበት ፕሮግራም ላይ ተበርክቶለታል። ብሩኖ ፈርናንዴዝ ጨዋታው ካለቀ በኋላ ሽልማቱን እንዲሁ ከተቀበለ በኋላ እንደዚህ ሲል ሀሳቡን ሰጠ። በተለይ አሲስት ስለመጋራቱ ቢያንስ ሌላ ተጨማሪ አሲስት ማግኘት እንደምችል ሁሉም ሰው ያውቅ ነበር አለ ብሩኖ ፈርናንዴዝ። ለምን ይችን እንዳለ ያው ትረዳላችሁ። የኔን ኳሶች ለመጨረስ የተቻላቸውን ሁሉ ተጫዋቾቹ እየሞከሩ ነበረ። የምሰጣቸውን ኳሶች ለማስቆጠር ሲሞክሩ ነበረ ሲል ብሩኖ ፈርናንዴዝ የቡድን አጋሮቹ ምን ያህል የሚሰጣቸውን ኳሶች ወደ ጎል ለመቀየር ጥረት ሲያደርጉ እንደነበር እዚህ ጋር አስታውሷል። እና ሪከርዱን በመጋራቴ በጣም ደስተኛ ነኝ፣ ነገር ግን ደግሞ የውድድር ዘመኑን አሁንም ቢሆን በከፍተኛ ደረጃ መጨረስ እፈልጋለሁ ሲል በቀረው አንድ ጨዋታ እችን አንድ አሲስት አድርጎ ሪከርዱን እንደዚሁን ለመጋራት በብቸኝነት ብሩኖ ፈርናንዴዝ ቀጣይ ጨዋታን እንደሚጠብቅ ጥቆማ የሰጠበትን አስተያየት ነው የሰጠው ማለት ነው። ግን መጀመሪያ ላይ የሰጣት አስተያየት ቢያንስ ሌላ ተጨማሪ አሲስት ማግኘት እንደምችል ሁሉም ሰው ያውቅ ነበር ሲል ብሩኖ ተናግሯል። ይሄ እንደው በመጠኑ ነው ያልኳችሁ፣ እንደው ቢግ ዴል ሆኖ አይደለም። ግን ብሩኖ በተለይ በብሪያን ምቡሞ ቺፕ ተደርጋ በጣም ሲምፕል ኳስ ነበረች እኮ በጣም የሚያስገርማችሁ፣ በጣም ሲምፕል በቀላሉ ቺፕ አድርጋችሁ ልታስቆጥሯት የሚችሏትን ኳሶች ነው ያበከሩበት፣ በተለይ ብሪያን ምቡሞ ማለት ነው። እና ብሩኖ ትላንት 8 ቻንስ ክሬት አድርጓል። የዩናይትድ ተጫዋቾች እንደው እውነት ለመናገር በሀቅ ቤተሰቦች ያገኙትን እድሎች መጠቀም ቢችሉ ኖሮ ከ8ቱ አትሊስት ነው ብላችሁ እንደው አትሊስት 6ቱን ማስቆጠር ይችሉ ነበር። ተዉት 6ቱንና ትላንት በትንሹ ብሩኖ ፈርናንዴዝ 3 የአሲስት ሃትሪክ ሰርቶ መውጣት ይችል ነበር። ነገር ግን ይሄ የዩናይትድ ተጫዋቾች አልፈቀዱለትም። የዩናይትድ ተጫዋቾች የኳስ ማባከን እንደዚሁም የዩናይትድ ተጫዋቾች ጥራት ብሩኖ ፈርናንዴዝን በእጅጉ እንደበደለው በትላንቱ ጨዋታ ዕለት ነው ማለት ነው የምትረዱት። ብሪያን ምቡሞ 2 ኳስ ነው በጣም ንጹህ፣ ሌላውን ተውና እንደው ሌላው ይሄ በጣም ስላይት የሆነው ቻንስ ተውና 2 ትልልቅ የጎል ማግባት ዕድሎችን ፈጥሮለታል። አንዱን አስቆጠረው፣ አንዱ አቀደም የነገርኳችሁ ቺፕ አድርጎ ማስቆጠር የሚችላትን ኳስ ግን እንደው ብዙ ጊዜ ነው ይገርመኛል የብሪያን ምቡሞ ባህሪ። ሄዳ አስቆጠረ ብላችሁ ተነስታችሁ ሁላ ልትጨፍሩ ደስታችሁ ልትገልጹ ስትዘጋጁ ኳስ ይስታል። ሳትጠብቁት ደግሞ በሚያስገርም መልኩ አንዳንድ ጊዜ የትላንቱ አይነት ጎል እንደዚሁ ያስቆጥርላችኋል ማለት ነው። የጥረት ውጤት ነች የትላንቷ ኳስ ማለት ነው። ግን ለማስቆጠር ትከብድ ነበር። የመጀመሪያው በጣም ቀላል ነበር ለማስቆጠር። እሱን ተውት። አሁን ለምሳሌ አማድ ያገኛትን ኳስ አማድ ብዙ ጊዜ እኔ በራስ መተማመኑ ላይ ጥያቄ ያነሳሉ። አማድ ትላንት እውነት ለመናገር በጣም ምርጥ ጨዋታ ነው ያደረገው። ትላንት በጣም ምርጥ ነበር።
አሞሪም ጊዜን እንቅስቃሴ ነው አማድ ዲያሎ ያስታወሰኝና በጣም ፐርፌክት ነው። በጣም ጥሩ ተንቀሳቅሷል። ግን የራስ መተማመኑ ላይ አማድ አሁንም ቢሆን እኔ ጥያቄ አለ። ራሱን በደንብ አድርጎ በራሱ ላይ ማመን መቻል አለበት። አሁን ትላንትና በቀኝ ቦታ በኩል እንደው ብቻውን ይዞ እየገሰገሰ የሄደውን ኳስ ከብሩኖ ፈርናንዴዝ የተቀበለው ኳስ ነው። ኳሱን እሱ ግራግር ተጫዋች ስለሆነ ኳሱን ገፍቶ በመሄድ ከተቃረበ በኋላ በቀላሉ ከርቭ አድርጎ ኳሱን መቶ በግራግሩ ማስቆጠር ይችል ነበረ አማድ። ግን እሱ ምንድን ያደረገው ወደ ፔናልቲ ቦክሱ ይገባ የነበረ ዩናይትድ ተጫዋች ነበር። ማን ነው አንድ ተጫዋች ዘርክዚ መሰለኝ ለሱ ኳሱን አቀበላለሁ ብሎ ወይ ኳሱን በስነ ስርዓት አላቀበለው ወይ ደግሞ አልመታውም ማለት ነው። ወደ ጎል ቢመታው በራሱ የሚተማመን ተጫዋች ቢሆን ኑሮ ያቺ ኳስ በራሷ ለብሩኖ ፈርናንዴዝ አሲስት ሆናለች። ግራኝ ነው፣ ከርቭ አድርጎ መምታት ብቻ ነው የሚጠበቅበት። ልክ የአስቶን ቪላው ተጫዋች ብሬንዳን ሮጀርስ የምወደው አንድ በዚህ ኳሊቲ ነው ማለት ነው። እንደው ያጥፍና ተጫዋቹ ከርቭ አድርጎ በአናና አድርጎ የሚመታቸው ኳሶች በጣም ጥብቅ ናቸው፣ ደግሞ ታርጌታቸውን አይስቱም ማለት ነው። እና ከአማድ ዲያሎ እንደዚህ አይነት ባህሪ ይፈልጋሉ ተጫዋቹ። ሁሌ አሲስት ለማድረግ መጣር የለበትም፣ ምክንያቱም ስለሚበላሽበት ኳስ አይችልም። እንደዚህ አይነት አሲስቶችን ወይ ያሳጥራል ወይ ኳሱን በትክክለኛው ታይሚንጉን ጠብቆ አይሰጥም ማለት ነው። ስለዚህ ራሱ መሞከር መቻል አለበት። ግን ትላንት ኦቨርኦል ስናየው ጨዋታው የአማድ በጣም ጥሩ ነበር ትላንት የተንቀሳቀሰው። ከዛ ደግሞ ዶርጉም መጣ። ለዶርጉ በጣም የሚያስገርም እድል ነበር የሰጠው ብሩኖ ፈርናንዴዝ። ያውም ዲስታንሱን ስታዩ ለእሱ አሲስት ያደረገበትን ርቀት ስታዩ ያኔ ነው የብሩኖ ፈርናንዴዝ ትክክለኛ ኳሊቲ የሚታያችሁ። እናንተ ፔናልቲ ቦክስ ውስጥ ናችሁ፣ እሱ ኮርና መውጫው ጠርዝ ላይ ነው፣ ግን እግራችሁ ላይ ኳስ ያስቀምጣል። እዛ ፔናልቲ ቦክስ ውስጥ ጥሩ ኳስ ሰጠው፣ ግን እሱም አልተጠቀመበትም። ዲያጎ ዳሎት ደግሞ እንደው ከእግሩ ላይ መንትፎ ወስዶ ያው በብሩኖ አሲስት ይመዘገብ ነበር። ከእግሩ ላይ መንትፎ ወስዶ እንደዚሁ አንግል ገጨበት፣ ሊያስቆጥርለት አልቻለም። በጣም የሚያሳስረው ደግሞ ጆሹዋ ዘርክዚም ተመሳሳይ አይነት ኳስ እንደዚሁ አገኘና ሳይጠቀምበት ቀረ ማለት ነው። እና 8 ያህል እንደ እውነት ለመናገር እንደው በእግር ኳስ ሁሉም ነገር ተፈጠረ ማለት ሆነ ማለት አይደለም። ግን ደግሞ ካገኟቸው የማግባት እድሎች አንጻር ስታየው ብሩኖ ፈርናንዴዝ አትሊስት 3 እና 4 ኳሶች በቀላሉ አሲስት አድርጎ መውጣት ይችል ነበር። ለዛ ነው አስተያየቱን ሲሰጥ ብዙ ጎሎችን ሌላ ተጨማሪ አሲስቶችን ማግኘት እንደሚችል ሁሉም ሰው ያውቅ ነበር የሚል ትንሽ እንደው ግብዝነት ያለባት የቡድን አጋሮቹ የሰጣቸውን የጎል ማግባት እድሎች ባለመጠቀማቸው ብሩኖ እንደተቆጨ የሚያሳይ አስተያየቱን የሰጠው ማለት ነው። ኤኒዌይስ ግን የብሩኖን ታላቅነት የሚሽሩ አይደሉም። ብሩኖ ምንጊዜም ቢሆን በተለይ በቦታው ነው የምላችሁ 10 ቁጥር ቦታ ላይ ብሩኖ ፈርናንዴዝ በጣም ክሪኤቲቭ የሆኑ ተጫዋች እንደሆነ ያስመሰከረበት ነበር ማለት ነው። አሁን ሪከርዱን ተጋርቷል። ቀጣይ በተለይ ደግሞ ከብራይተን ጋር በምናደርገው ጨዋታ አንድ አሲስት የሚጨምር ከሆነ ይሄ ተጫዋች የዓመቱ የሊጉ ምርጥ ተጫዋች ሽልማትን ቤተሰቦች አትጠራጠሩ። አሁንም ቢሆን እኔ በዚህ ደረጃ በጣም እርግጠኛ ነኝ። ብሩኖ በመጋራቱ ብቻ ሪከርዱን ይበልጥ ሽልማቱ ይገባዋል በሚያስበል ደረጃ የትላንቱ እንቅስቃሴ በራሱ የዓመቱ ምርጥነት እንዲገባው የሚያደርግ ይመስለኛል። ሪከርዱን ከሰበረ ደግሞ ኦልሞስት የተረጋገጠ ይሆናል ማለት ነው። ትላንት ያን ራይት እንደተናገረው ብሩኖን እስካሁን እንደው ስላላከበርኩት ይቅርታ ጠይቃለሁ እና ዛሬ በቃ አሳምኖኛል ሲል ኢቨን ከዲክላን ራይስ በላይ በተለይ ደግሞ ቀጣይ ሪከርዱ የሚሰብር ከሆነ የዓመቱ ምርጥ መባል እንደሚገባው የቀድሞ የአርሰናል ሌጀንድ አስተያየቱን ሰጥቷል። ከዛ ውጭ የተለያዩ የፕሪሚየር ሊግ ተጫዋቾች ሁሉ ሳይቀር ለብሩኖ ፈርናንዴዝ ድጋፋቸውን እየሰጡ ነው። በነገራችሁ ላይ ለምሳሌ ከልጅነቱ ጀምሮ የአርሰናል ደጋፊ ሆኖ ያደገው የአስቶን ቪላው አጥቂ ኦሊ ዋትኪንስ የፕሪሚየር ሊግ የዓመቱ ኮከብ ተጫዋች ምንም ጥርጥር የለውም ብሩኖ ፈርናንዴዝ ነው ሲል ድጋፉን ሰጥቶታል። በባለፈው ሳምንት ብቻ ኮል ፓልመር ከቼልሲ እንደዚሁም ቤርናርዶ ሲልቫ ከማንቸስተር ሲቲ፣ ኦሊ ዋትኪንስ ከአስቶን ቪላ፣ እነ ማት ካሽ እና አደር ቢዮ የመሳሰሉ ተጫዋቾች በሙሉ ለብሩኖ ፈርናንዴዝ ያላቸውን ድጋፍ ሰጥተው የዓመቱ ምርጥ ተጫዋች ሽልማት እንደሚገባው ነው የተናገሩት። እስካሁን ድረስ በይፋ ወጥቶ እንደው ዲክላን ራይስ ከብሩኖ ፈርናንዴዝ ይልቅ ይሄ ሽልማት ይገባዋል ብሎ በድፍረት የተናገረ ተጫዋች አልገጠመኝም ማለት ነው። ስለዚህ ምርጫው በተጫዋቾችም ነው በኤክስፐርቶችም ነው። ባለፈው እንደነገርኳቸው ቤተሰቦቻችን እና ይህንን በደጋፊም ፕላስ በተጫዋቾችም በኤክስፐርቶችም በሶስቱ ጥምረት የሚደረግ መሆኑን ተከትሎ
የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማት ማንም የሚቀመዋል አይመስለኝ። ወደ ካዛሚሮ ሽኝት እንለፍ። የካዛሚሮ ሽኝት የትላንት በጣም ስሜታዊ የሚያደርግ ነው። ተጫዋቹ ተቀይሮ በወጣበት ዕለት የማንቸስተር ዩናይትድ ደጋፊዎች ቆመው እሱን የሸኙበት እንደው ከኖቲንግሃም ፎረስት ጥቂት ደጋፊዎች ነበሩ። በኦልትራፎርድ ግን እነኛ ደጋፊዎች ተውጠው መላው በኦልትራፎርድ የነበሩ ደጋፊዎች ከመቀመጫቸው ተነስተው ተጫዋቹ ለመጨረሻ ጊዜ የዩናይትድን ሜዳ ለቆ ሲወጣ ተቀይሮ ተጫዋቹን ያደነቁበት እንደው ክብር የሰጡበት ሁኔታ በጣም የሚያስደንቅ ሆኖ ትላንት ተመልክቷል እና በጣም ስሜታዊ ነበር። መላ ቤተሰቡን ይዞ የዩናይትድ ደጋፊዎችን እንደዚሁ ለመለያየት ካዛሚሮ ጥረት አድርጓል። እንደዚህ ሲል ተናገረ። እንግዲህ ማይክ ተሰጠው ካዛሚሮ። ማይኩን ተሰጥቶ ከተናገራቸው ነገሮች ግን እኔ ያሰመርኩበትና ከዩናይትድ ሊወጣ ሲል እንደው ተናገራት ብዬ ያስኳት አንድ በጣም ወሳኝ የሆነች ንግግሩ አለች። እንደዚህ አለ። ለሁሉም ተጫዋቾች፣ ለሰራተኞች፣ ሁሉንም እዚህ ላላችሁ እንደው አመሰግናለሁ አለ። ለክለቡ ፍቅር እንዳለው ተጫዋቹ ምንጊዜም ቢሆን የማንቸስተር ዩናይትድ ደጋፊ ሆኖ እንደሚቀጥል እና ዩናይትድ ከልቡ ውስጥ እንደተቀመጠ ተጫዋቹ ከተናገረ በኋላ ነገር ግን አለ ካዛሚሮ፣ ነገር ግን በዚህ ክለብ ውስጥ ምርጡ ነገር ማን እንደሆነ ታውቃላችሁ አለ። እናንተ ደጋፊዎች ናችሁ ሲል ካዛሚሮ ይሄን ንግግር ተናገረ። ዘ ቤስት ቲንግ ኢን ዲስ ክለብ ኢዝ ዩ ፋንስ ሲል ተናገረ። ኢዝ ዩ ፋንስ ሲል ደግሞ በድጋሚ ይሄን ነገር አረጋገጠ ማለት ነው እና አሁን መልእክቱ ላይ በጣም ጠጠር ያለ መልእክት እንደሆነ ነው ማስበው። ምን ያህል ደጋፊዎች እንግዲህ በልቡ እንደገቡ ለክለቡ እንደዚሁ በዚህ ደረጃ እንዲጫወት እንዳደረጉት እነሱ የሰጡት ፍቅር ትልቅ እንደሆነና እንደው ማንቸስተር ዩናይትድ እስካሁን ቆሞ ያለው በደጋፊው እንደሆነ የመሰከረበት የተናገረበትን ንግግር ነው ያደረገው። ግን ደግሞ የሆነ ጊዜ ካስታወሳችሁ ራትክሊፍ እንደው በዩናይትድ የዝውውር አካሄድን ተመልክተው በተናገሩት ንግግር ላይ እንደ ካዛሚሮ አይነት ዝውውሮች መኖር የለባቸውም፣ እድሜና እንደው ክለቡ ከሚያወጣው ወጪ አንጻር በጣም የተጋነነ ወጪ ወጥቶባቸው የሚመጡ ተጫዋቾችን ክለቡ በዝውውር መስኮቱ ላይ እንደው ስህተት የሰራባቸው ናቸው ብለው እንደ አንድ ምሳሌ አድርገው ካዛሚሮን ጠቅሰውት ነበር ራትክሊፍ። በወቅቱ በዚህ ንግግራቸው ደስተኛ እንዳልነበረ ታስታውሳላችሁ። አይ ቲንክ ትላንትም እንደው ለክለቡ አመራሮች መልእክት ይመስለኛል። በዚህ ክለብ ውስጥ ያለው በጣም ልዩና ስፔሻል የሆነው ነገር ምን እንደሆነ ታውቃላችሁ ብሎ ተጫዋቹ የዚህ ክለብ ትልቁ ቤስት ቲንግ እናንተ ደጋፊዎች ብቻ ናችሁ ሲል በዚህ መልኩ ካዛሚሮ አስተያየቱን የሰጠው የክለቡን አመራሮችም እንዲሁ ትንሽ ጠቅ ያደረገበት ነገር ግን የዩናይትድ ደጋፊዎችና ክለቡን ያሞካሸበትን ንግግር በዚህ መልኩ ካዛሚሮ ያደረገው። በነገራችሁ ላይ ስለ ካዛሚሮ እንደው ይሄን ሳልናገር አልወጣም። በጣም የሚያስገርመኝ ነገር ነው። ትላንትም እንዲሁ እየታዘብኩት ቤተሰቦች ብዙ ነገር ለወር አይደለም የካዛሚሮን ስንበት ትላንት እንግዲህ በጣም የሚያሳዝን ነበር እና በጣም ሚስ እንደሚያደርጉት የዩናይትድ ደጋፊዎች የሰጡት ፍቅር እኔ ለብሩኖ ፈርናንዴዝ በእርግጥ ከዚህ በላይ ፍቅር ይሰጧል። ከዩናይትድ ጋር ሲለያይ የተጫዋቹ ዕድሜ ልክ ከዩናይትድ ጋር አብሮ አይቀጥልም እና ምናልባት እንደው እኔ በማንቸስተር ዩናይትድ ታሪክ ካየኋቸው ሽኝቶች እውነት ለመናገር ቤተሰቦች እኔ በእድሜ ብዙ ዓመታትን ማንቸስተር ዩናይትድን ተከታትያለሁ። ተጫዋቾች ሲሸኙ እንደዚሁ ሲለቁም አይቻለሁ። ምናልባት የካዛሚሮን ለየት የሚያደርገው ብሱ በክብር ስለለቀቀ ነው። በክብር ማለት ምን ማለት ነው? ኮንትራቱን ጨርሶ ተጫዋቹ ማንቸስተር ዩናይትድን ለቀቁኝ ብሎ ኮንትራት እያለው አስገድዶ እንደነ ክርስቲያኖ ሮናልዶ ወይም ደግሞ እንደነ ዴቪድ ቤካም ልክ ወደ ሪያል ማድሪድ እንደሄዱት ወይም ደግሞ ሌሎች ተጫዋቾች አሉ። ለምሳሌ ከዩናይትድ ወደ ሲቲ ሄዶ ካርሎስ ቴቬዝ አለ። እንደዚህ አይነት ዩናይትድን የከዱ ኮንትራታቸውን ሲያከብሩ ከክለቡ የለቀቁ ተጫዋቾች ቅንጣት ያህል ሽኝት የሚባል ነገር አልነካካቸውም ታውቃላችሁ። እና ብዙ እንደዚህ የማየት እድሉ አልገጠመኝም። ተጫዋቾች ከዩናይትድ ጋር ኮንትራታቸውን ጨርሰው በካዛሚሮ ደረጃ በጣም በፍቅር ያው ለ4 ዓመት ብቻ ተጫወቱ ነው ቤተሰቦች፣ ለ4 ዓመት ብቻ ነው ካዛሚሮ በዩናይትድ ባለ የተጫወተው እና በዚህ ያህል ደረጃ ፍቅር ተሰጥቶት ከዩናይትድ ጋር በፍቅር የሄደ ተጫዋች አላስታውስም። በደንብ ነው ብላችሁ ምክንያቱም እነ ሮናልዶ እነ ሁሉም ተሽጠው ነው ጥሩ ተጫዋቾቻችን የለቀቁት። ብሩኖ ፈርናንዴዝ ግን በጣም የተለየ ይሆናል ወደፊት አያርገውና በቅርቡ ግን መልቀቁ ስለማይቀር። ለማንኛውም ካዛሚሮ ትላንት ከመልቀቁ በፊት ዩናይትድን
ፐርሰናል የሆኑ ጊፍቶችን ለማንቸስተር ዩናይትድ ስታፍ አባላት አብረውት ሲሰሩ ለነበሩ እንደው እስከ ካፍቴሪያ ሰራተኞች ሁሉ ሳይቀር በካሪንግተን በቃ የስንብት የሚመስል ስጦታ እንዳበረከተላቸው ፋብሪሶ ሮማኖ እዚህ ጋር ጠቅሷል። ይሄን መናገር አለብኝ። ሌላው ካዛሜሮ ቤተሰቡ ነው። እኔ በጣም የሚያስገርምኝ የካዛሜሮ ቤተሰብ ባለቤቱ ሳይቀር አራ ትባላለች። ባለቤቱ በኢንስታግራም ገጿ ላይ ፎረቨር ኤሬድ ዴቪልስ ብላ ነው እሷ የፖስተችው። አሁን ይህ በፖስት ተራ ነገር ነው፣ ግን ከሱ ባለቤት ይልቅ ደግሞ የምታስገርመኝ ሴት ልጁ ነች። በጣም ነው የምታስገርመኝ። 2 ልጆች አሉት። እነሱን 2 ልጆች ያው ዝም ብላችሁ ራሱ እዚህ ህፃናትን ፎቶ ባሳያችሁ አንዱ የካዛሜሮ ልጅ ነው ብላችሁ በቃ ራሱን ኮፒ ነው ልጁ። በጣም ነው የሚመሳሰለው። ወንዱ ልጅ ያለቅሳል አለ ካዛሜሮ። ዩናይትድ ጨዋታ ባለው በተሸነፈ ቁጥር ሲያይ ቤት አያስችለውም ነው ቢለው ያለቅሳል ነው የሚለው ካዛሜሮ። እና ምክንያቱም ይሄ ልጅ የተወለደው ማንቸስተር ከተማ ነው። አያችሁ፣ የተወለደው ማንቸስተር ከተማ ነው። የብሩኖ ፈርናንዴዝም ልጅ ወንዱ ልጅ በተለይ የተወለደው እሱ ማንቸስተር ከተማ ነው። እና ከማንቸስተር ውጭ ህይወት አያውቁም እነሱ። እዛው ነው እንግዲህ ያደጉት፣ እዛው ነው የተወለዱት። ለእነሱ ኢንቫይሮንመንት ማለት የትውልድ ሀገር ቦታ ማለት በቃ ማንቸስተር ከተማ ነው። ክለብም የሚያውቁት ማንቸስተር ዩናይትድ ነው። እና ልጅ ያለቅሳል አለ ዩናይትድ ሲሸነፍ። ሴቷ ደግሞ ያላት ፍቅር እኔ ከዚህ በፊትም ብያቸዋለሁ። ሴቷ የማንቸስተር ዩናይትድ ደጋፊዎች እባክህ ካዛሜሮ ለ1 ዓመት ቆይልን ብለው ሲዘምሩና ባለፈው የሆነ ቪዲዮ ሳሳያችሁ ካስታወሳችሁ፣ ቪዲዮን አላሳየኋችሁ ምስሉን ማለት ነው ስክሪንሾት አድርጌ እሷ ታለቅስ ነበር። የቤተሰቦች መቀመጫና ማያ ይሄ ዳይሬክተርስ ቦክስ የሚሉት አለ ከላይ ያለ ደጋፊዎች ዞረው ወደ እነሱ ሲጀምሩ እሷ ታለቅስ ነበር። የካዛሜሮ ሴት ልጅ ማለት ነው። ትላንትም ሜዳ ላይ ተመልክታችኋት ከሆነ እንደዚሁ በተመሳሳይ ስታለቅስ ነበር ሜዳ ውስጥ ማለት ነው። እንግዲህ አሁን ካዛሜሮ አዝኗል እኮ በቃ እምባም እሱ መጥቶበታል፣ ይጠርጋል አይኑን። እሷ ግን የምር ነበር የምታለቅሰው። እና አንድ ደጋፊ እንደውም የሆነ ነገር ስሎ ሰጣት። የዩናይትድ ደጋፊ ነው፣ ለካዛሜሮ ሴት ልጅ ነው የሰጣት። እና እያለቀሰች እንዲሁ ካዛሜሮ ሲያባብላት ትላንት ተመልክቻለሁ። እና ከካዛሜሮ በላይ ቤተሰቡ ለዩናይትድ ያለው ፍቅር በጣም ያስገርመኝ። እኔ በዚህ ደረጃ ካዛሜሮ ከዩናይትድ ደጋፊዎች ጋር በፍቅር ይወድቃል። ልጆቹ በራሳቸው ከማንቸስተር ዩናይትድ ጋር ሲለያዩ እንደው የጣፋንታ ነገር ሆኖባቸው እንደው የዴስትኒ ወይ ደግሞ ኢኮኖሚያዊ ጥቅም ሁኔታ ሆኖባቸው እንጂ እንደው ከማንቸስተር ዩናይትድ ባይለቅ ደስተኛ እንደሚሆኑ ነው ትላንት ያየ ነው። ይሄን ፍቅር የትም አያገኙትም። አሁን ወደ ኢንተር ሚያሚ ነው አይደል ሄዳል የተባሉ ቤተሰቦች። ይሄ በዩናይትድ ቤት የተሰጠው ፍቅር በገንዘብ የማይለካ እንደ ዋጋ አውጡለት ብትባሉ ይሄን ያህል ፍቅር ምን ያህል ዋጋ ሊወጣ እንደሚችል እኔ አላውቅም። እንደው ገንዘብ የሚስተካከለው ከሆነ ይሄን ፍቅር ኢንተር ሚያሚ ሄዶ አያገኙም። እና የማንቸስተር ዩናይትድ ደጋፊዎች እውነት ለመናገር ይለያሉ። የካዛሜሮ ቤተሰቦችም ከክለቡ ጋር ያላቸው ትስስርና ፍቅር እንደው በጣም የሚያስገርም ነው። ይሄ የካዛሜሮ ሽኝት ነው። እዚህ ላይ ስለ ካዛሜሮ በቃ እናብቅ። ሌላው የሚያስገርም ነገር እንደው የትላንት ክስተት ብዬ ማነሳው የክረምት ፈራሚዎቻችን ነው። በሀገራችን ላይ 3ቱ አጥቂዎቻችን በድምሩ 31 የሊግ ጎል አስቆጥረዋል እና ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መልሰውታል። በጣም የተጠናበት ምርጥ የሆኑ ዝውውሮችን መፈጸም በዚህ ያህል ደረጃ እንደሚጠቅም በእነዚህ 3 ተጫዋቾች ዝውውር አረጋግጠናል። ቤተሰቦች አያችሁ፣ ካስፈረምናቸው 4 ተጫዋቾች አንዱ ግብ ጠባቂ ነው። እነኚህ 3 ተጫዋቾች ደግሞ እያንዳንዳቸው በፕሪሚየር ሊጉ 10 እና ከዛ በላይ ጎሎችን አስቆጥረውልናል። ቤንጃሚን ሼሽኮ 11 ጎል አስቆጥሯል። ብሪያን ምቡሞ 10 ጎል አስቆጥሯል። ማቲያስ ኩኛ ደግሞ ትላንት 10ኛ ጎሉን አስቆጥሯል ማለት ነው። በድምሩ 31 ጎሎችን ነው ማስቆጠር የቻሉት። ለመጨረሻ ጊዜ በአንድ ክለብ ውስጥ ያሉ ተጫዋቾች በመጀመሪያ ሲዝናቸው 10 እና ከዛ በላይ ጎል ሲያስቆጥሩ እንግዲህ ከአርሰናል ተጫዋቾች በኋላ የዩናይትድ ተጫዋቾች ትላንት የመጀመሪያዎቹ ናቸው ማለት ነው። የአርሰናል ተጫዋቾች እነ ኦሊቨር ዥሩድ፣ እነ ካዞርላ እና ፖዶልስኪ ይህንን ታሪክ መስራት ችለው ነበረ። አሁን የዩናይትድ ተጫዋቾች ይህን ታሪክ ደግመውታል ማለት ነው። የአርሰናሎቹ ተጫዋቾች በ2012 እና 13 ሲዘን ነበር ዥሩድ፣ ሉካስ ፖዶልስኪ እና ሳንቲ ካዞርላ እያንዳንዳቸው 10 እና ከዛ በላይ ጎል ያስቆጠሩት። አሁን ቤንጃሚን ሼሽኮ 11፣ ብሪያን ምቡሞ 10 እና ኩኛ 10 ጎሎችን በማስቆጠር ማንቸስተር ዩናይትድን ከ15ኛ የፕሪሚየር ሊግ ደረጃ 3ኛ ደረጃ ይዞ እንዲያጠናቀቅና የአውሮፓ ሻምፒዮንስ ሊግ ትኬትን እንዲቆርጥ አድርገውታል። ቀጣይ ክረምትም ላይ የክለቡ አመራሮች ታዲያ
በጣም የተጠኑ ብልጠት የተሞላባቸውና ኢፌክቲቭ የሆኑ ዝውውሮችን መፈጸም ምን ያህል በአንድ ቡድንን እጣ ፋንታ ሊቀይር እንደሚችል በደንብ ያዩበት ነው። ይህንን የዝውውር እንቅስቃሴ እንደሚደግሙ ተስፋ እናደርጋለን። በነገራችሁ ላይ የዝውውር ዜናዎችን ይዤላችኋለሁ እነግራችኋለሁ። ትላንት ራትክሊፍ በስቴዲየም በኦልድ ትራፎርድ ተገኝተው ነበር እና የዩናይትድ ባለስልጣናት በራሳቸው እንደው ራትክሊፍን ጨምሮ በዚህ ያህል ደረጃ በተለይ ብሩኖ ፈርናንዴዝ አሲስቱን አግኝቶ ጎሉን ካስቆጠረ በኋላ በዚህ ያህል ደረጃ በደስታ እየሳቁ ፊታቸው በርቶና ተደስተው ሲያጨበጭቡ አላየሁም። ትላንት ራትክሊፍም እንደው በዩናይትድ ስኬት በጣም ደስተኛ እንደነበሩ በኦልድ ትራፎርድ ተገኝተው ጨዋታውን ሲከታተሉ ከነ ኦመር ቤራዳ ጋር እየተመለከትኩት አንዱ ለየት ያለ ክስተት ነው። ወደ ማይክል ካሪክ ቆይታ ደግሞ እንለፍ። ትላንት ፕሮግራሙ እንደተጠናቀቀ ማይክል ካሪክ በቆይታው ዙሪያ ፍንጭ የሰጠ የሚመስል አስተያየቱን ሰጥቷል። እንደዚህ ሲል ካሪክ ተናገረ። ባለፉት ጥቂት ወራት ውስጥ በዚህ ቦታ ላይ በኦልድ ትራፎርድ አንዳንድ ትልልቅ ሞመንቶችን አብረን ያሳልፈናል አለ እና አንዳንድ ትልልቅ ግቦችንም እንደዚሁ ቡድኑ አስቆጥሮ አብረን ተደስተናል ሲል ተናገረ። በቀጣይ ያለ ካሪክ ብዙ እንደሚኖረንም ተስፋ እናደርጋለን አለ። እዚህ ጋር አስምሩበት። በቀጣይ ሲዝንም ብዙ እንደሚኖረን እንደዚህ አይነት አስደሳች ሞመንት ተስፋ እናደርጋለን አለ። መልካም ክረምት ይሁንላችሁ፣ በቅርቡ እንገናኛለን ሲልም ማይክል ካሪክ የመዝጊያ ንግግሩን ያደረገ ማለት ነው። ስለዚህ እንደው በቀጥታ ለመጠንቀቅ ቢሞክርም በቀጣይ ሲዝን አብረን ብሎ በድምዳሜ ለመናገር ባይደፍርም ግን በተዘዋዋሪ ከማንቸስተር ዩናይትድ ጋር እንደሚቀጥል በቀጣይ ዓመት ዩናይትድ በካሪክ አመራርነት እንደዚሁ በፕሪሚየር ሊጉ ተፎካካሪ ሆኖ እንደሚቀርብ ከዚህ በበለጠ ቡድኑ ተጠናክሮ ተፎካካሪ እንደሚሆኑና እንደዚህ አይነት አስደሳች የሆኑ ሞመንቶችን ለደጋፊዎች እንደሚፈጥር ማይክል ካሪክ አስተያየቱን ሰጥቷል። የዩናይትድ አሰልጣኝነቱን አረጋግጧል በትላንት ንግግሩ ብዬ በዚህ መውሰድ ይችላሉ። ማይክል ካሪክ ከመጣ በኋላ ዩናይትድ 11 ጨዋታዎችን አሸነፈ፣ 3 አቻ ወጣ፣ 2 ጨዋታዎችን እንዲሁ ተሸንፏል ማለት ነው። አጠቃላይ ካደረጋቸው ያለፉት 16 ጨዋታዎች ነው 11 አሸንፈው 3 አቻ ወጥቶ 2 የተሸነፈው ማለት ነው። ማንቸስተር ሲቲን፣ አርሰናልን፣ ቼልሲን፣ ሊቨርፑል እና ቶተናምን የመሳሰሉ ቡድኖች አሸንፈዋል። ለዛም ነው ፋብሪሶ ሮማኖ እንደተናገረው ከሆነ አሁን ሁሉም ነገር ተፈርሞ አልቋል። ምናልባት ይህን ዜና እየሰራሁላችሁ ቤተሰቦች በአሰልጣኙ የዩናይትድ ቋሚ አሰልጣኝ እንደሆነ በይፋ ሊገለጽ ይችላል። ሁሉም ዶክመንት ተፈርሞ አልቋል በባለፉት ጥቂት ሰዓታት ብሎናል ፋብሪሶ ሮማኖ። በ2 ዓመት ኮንትራት +1 ያለው አሰልጣኙ የዩናይትድ አሰልጣኝ ሆኖ ፊርማውን አኑሯል። አሁን የሚጠበቀው ክለቡ ታይሚንግ ጠብቆ ያን ኮንትራት ይፋ ማድረግ ብቻ ነው። ፋብሪሶ ሮማኖ ሄር ዊጎ ኮንፊርምድ ብሎ ገልጾታል ማለት ነው። እንቀጥል ቤተሰቦች፣ ዜናዎቻችን አሁን ይቀጥሉ። አሁን የዝውውር ወይም ደግሞ የዜና ሰዓት ላይ ደረስን። እንደው በትላንቱ ድል ከተደሰታችሁ ሁሌም ደግሞ ከጎናችን ሆናችሁ ድጋፋችሁን ለማትነፍቁን ቤተሰቦቻችን አሁንም ቪዲዮ ላይክ እንድታደርጉ ሲዝኑን እንዲህ ባማረ ሁኔታ አጠናቀናል። አሁን ወደ ዜናዎች ወደ ዝውውር ጉዳዮች ላይ የምናተኩርበት ነው። ቤተሰቦቻችን ድጋፋችሁን በደንብ ነው የምንሻው። ስለዚህ ላይክ በማድረግ አበረታቱን። አንድ ላይክ ለእናንተ ለእኛ ትልቅ ቦታና ዋጋ ስላላት የኢሊየት አንደርሰንን ዜና እንደው ከማውራቴ በፊት እና መረጃዎችን ከማድረሴ በፊት ግን ስለ የሆይለንድ ላውራ። ሆይለንድ ትላንት አክቲቬት ተደርጓል። ኮንትራቱ ላይ ወደ ናፖሊ ሲሄድ የተቀመጠች አንድ ልዩ የሆነች አንቀጽ ነበረች። እቺ አንቀጽ አክቲቬት የምትደረገው ወደ አውሮፓ ቻምፒዮንስ ሊግ የሚያልፉ ከሆነ ነው ናፖሊዎች ተብሎ ሲጠበቅ ነበር። አዌ የተጫወቱ ትላንት መውረዱን ያረጋገጠ ቡድን ነው። ኦፍኮርስ በሴሪያው ግን ይህን ቡድን 3-0 በሆነ ውጤት ትላንት ማሸነፍ ቻሉና አውቶማቲክ ስለሆነ የአውሮፓ ቻምፒዮንስ ሊግ ትኬት ስለቆረጡ ለውሰቱ ክፍያ 6 ሚሊዮን ዩሮ ቀደም ብለው ከፍለዋል። ሲወስዱት ልጁን ወደ ቻምፒዮንስ ሊግ ካለፍን ደግሞ 44 ሚሊዮን ዩሮ እንከፍላለን ብለው ተስማምተው ስለነበረ በድምሩ በአጠቃላይ ወደ 50 ሚሊዮን ዩሮ በዩናይትድ አካውንት ውስጥ ናፖሊዎች ለማስገባት ትላንት ይገደዳሉ ማለት ነው። በዛ ምክንያት ነው ፋብሪሶ ሮማኖ የራስመስ ሆይለንድ ዝውውር ወደ ናፖሊ አሁን በይፋ ተጠናቋል፣ ናፖሊዎች ተጫዋቹን በይፋ ያስፈርሙታል ብሎ
ዝውውሩን ያረጋገጠው ማለት ነው። ራስመስ ሆይለንድም ወዲያው ወጥቶ በኢንስታግራም ገጹ ላይ ተጫዋቹ የዩናይትድ ደጋፊዎችን አመስግኖ እንዲሁ የሽኝት የሚመስል ጉድባይ አይነት ጽሑፍ እንደዚሁ አስፍሯል። አሁን በይፋ የናፖሊ ተጫዋች ሆኛለሁ። ስለዚህ ለማንቸስተር ዩናይትድ ሰዎች፣ ደጋፊዎች በሙሉ እንግዲህ እሰናበታለሁ ብሏል። ስሰናበት ግን በታላቅ ክብር ነው ሲል ነው የገለጸው። በጣም ኢሞሽናል ሆኜ ነው እንደዚሁ የምሰናበተው፣ ምክንያቱም ለማንቸስተር ዩናይትድ መጫወት ማለት የምንጊዜም ቢሆን ህልሜ ነበር እና ቢያንስ ይህንን ህልሜን በኦልድ ትራፎርድ ቀዩን ማሊያ ለብሼ እንደው የምወደውን የምደግፈውን ቡድን ማሊያ ለብሼ ተጫውቼ ይህን ህልሜን ኦን አድርጋለሁ። ለዛ በጣም ግሬትፉል ነኝ። ስለዚህ ከዩናይትድ ጋር እንደው በጥሩ መልኩ ተለያይቻለሁ፣ ህልሜንም ቢሆን አሳክቻለሁ በሚል ነው እንግዲህ ሆይላንድ በመልካም ከዩናይትድ ጋር በመልካም እንደተለያየና ደስታው እንደሆነ እንደው ፈልጎት ባይወጣም ግን ለዩናይትድ አሁንም ቢሆን ትልቅ ክብር እንዳለው አሁንም ቢሆን ዩናይትድ ደጋፊነቱ እንደሚቀጥል ሆይላንድ በዚህ መልኩ ደጋፊዎችን የተሰናበተው ማለት ነው። ይህ አንደኛው ነው ትላንት ከተሰሙ የዝውውር መረጃዎቻችን መካከል። ግን ትልቁ መነጋገሪያ የሆነው ጉዳይ የኢሊየት አንደርሰን ጉዳይ ነው። ትላንት ምን ተፈጠረ? በኦልትራፎርድ ልጁ ተጫውቶ ነበርና በኦልትራፎርድ ታዲያ ጨዋታው ካለቀ በኋላ አንድ ነገር ታየ። እሱም እንደው እዚህ ስክሪኑ ላይ ያስቀምጥላችኋለሁ፣ ስክሪንሾት አድርጌዋለሁ። ቪዲዮውን ማስቀመጥ አልችልም በኮፒራይት ስለሚይዘኝ ማለት ነው። ብሩኖ ፈርናንዴዝ በቀጥታ ወደ ኢሊየት አንደርሰን ነው የሄደው ጨዋታው እንደተጠናቀቀ። ከዛ በኋላ የሆነ ነገር ይለዋል። ብዙ አልቆዩም በእርግጥ በጆሮ ግን የሆነ ነገር ሲያወራው ነበር። ምን ሊለው እንደሚችል መገመት ማሰብ ትችላላችሁ። እኔ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ኤጀንት እየሆነ እያገለገለ ያለ ተጫዋች ነው። በማቲያስ ፈርናንዴዝ ዝውውር ላይ ምን ያህል ወደ ማንቸስተር ዩናይትድ እንዲመጣ ተጫዋቹን እያግባባው እንደሆነ፣ በውስጡ ሁሉ እያወራው እንደሆነ፣ ትልቁን ኃላፊነት እንደወሰደና ዩናይትድ ሰዎች አመራሮች በብሩኖ ፈርናንዴዝ ላይ እምነት እንዳላቸው እምነት እንደጣሉበት አሳምሮ እንዲያመጣው ተጫዋቹን እንደሚጠበቅ ስነግራችሁ ነበር። ኢቨን የማይግባባቸው ፖርቹጋላዊ ያልሆኑ ተጫዋቾች ሁሉ አይቀሩትም ብሩኖ ፈርናንዴዝ ወደ ዩናይትድ እንዲመጡ የማግባባት ስራ ሲሰራ ማለት ነው። እና እኔ አሁን በግልጽ ነው የተረዳሁት። ብሩኖ ፈርናንዴዝ እንደው እሱ የሚፈልገው በጣም ምርጥ የሆነ ተጫዋች ከሆነ ወደ ዩናይትድ እንዲመጣ የሚፈልግ ከሆነ በቴክስት ሁሉ የሚያወራው ነው የሚመስለኝ። እኔ አታስወፊኝ፣ በእርግጥ ግምት ነው። ቤተሰቦቻችን ስፔኩሌት እያደረግኩ ነው፣ ግን አይ ቲንክ ብሩኖ ፈርናንዴዝ ያደርገዋል። ትላንት ኢሊየት አንደርሰንን ያወራበት መንገድ ቴክስት አያደርግም ብዬ እንድከራከር የሚያደርገኝ አይደለም። ቴክስት ሁሉ አድርጎ ተጫዋቹ ራይ እንደ ሰላም አይነት ነገር ቃላት ሊለዋወጥ ይችላል። ልክ ዲክላን ራይስ ከዌስትሃም ዩናይትድ ወደ አርሰናል ዝውውሩን ከማድረጉ በፊት ወደ ዩናይትድ እንዲመጣ ፈልጎ እንደነበር እና ዲክላን ራይስን ሲያወራው በነበረው መልኩ አሁንም ቢሆን ኢሊየት አንደርሰንን ያወራል ብዬ እንድጠራጠር ያደረገኝን ተግባር ነው ትላንት ያደረገውና ይሄ ቪዲዮ ከተንሸራሸረ በኋላ በርካታ ደጋፊዎች ኤጀንት ብሩኖ ፈርናንዴዝ እያሉ ብሩኖ ፈርናንዴዝ ያደረገውን ነገር ሲያሞካሹና ተጫዋቹን ሲያደንቁት እንደዚሁ ተመልክቻለሁ ማለት ነው። እና ሌላው ደግሞ እዚህ ጋር የምጨምርላችሁ ሶስት ነገር ነው ስለዚህ ጉዳይ ማወራችሁ። እንደው ፍንጭም ከሆነ ፍንጭ ሰጠ ብላችሁ ልትወስዱት ትችላላችሁ። ስለ ኢሊየት አንደርሰን ዩናይትድ ዝውውር ጨዋታው እንደተጠናቀቀ ኢሊየት አንደርሰን ይወጣል። እንግዲህ ከኦልድ ትራፎርድ ሲወጣ ብዙ ጊዜ የዩናይትድ ደጋፊዎች እንደዚህ አይነት ትሬንድ አላቸው። ይጠብቋቸውና ኦልድ ትራፎርድ መውጫው ላይ መልእክታቸውን ያስተላልፋሉ። በተለይ ጥሩ የሆኑ መልእክቶች፣ ፎቶ፣ ቪዲዮዎችን ምናምን መውሰድ አይነት ነገር ማለት ነው። በዛ ብለው ነው እዛ ጋር የሚቆሙት በኦልድ ትራፎርድ መውጫ ከጀርባ ባለው በር ማለት ነው። ኢሊየት አንደርሰን በዛ በር ሲወጣ አንድ ደጋፊ ቪዲዮ እየቀረጸ እንደዚህ ይለዋል። አሁንም ምስሉን ስክሪንሾት አስቀምጥላችኋለሁ እዚህ ላይ መጫን ስለማልችል ነው። እና አንድ ደጋፊ ምንድን ነው የሚለው በጁን እንገናኛለን ይለዋል። ቀጣይ የዝውውር መስኮት ሲከፈት ማለት ነው። በጣም እየጮኸ ነው የሚለው ኢሊየት ጁን ወር ላይ እንገናኛለን፣ በድጋሚ ሲዩ ኢን ጁን ደ ፈርስት ብሎ ይለዋል። የጁን መጀመሪያ ቀን ላይ አገኘሃለሁ ኢሊየት አንደርሰን ይለዋል። ሳይን ደ ኮንትራክት ኢሊየት ሳይን ኮንትራክት ብሎ ወደ ጋቢ ይነግረዋል ማለት ነው። ኮንትራቱን ፈርም ይለዋል። ከዛ ዶንት ሙቭ ቱ ሲቲ ማን ብሎ ሄደዋል ማለት ነው። ወደ ማንቸስተር ሲቲ በፍጹም እንዳትሄድ ሲል
በዚህ መልኩ ለተጫዋቹ መልእክቱን ያስተላልፋል ማለት ነው። እና ኢማጂን እንግዲህ አስቡት እስቲ ደጋፊዎች በዚህ ያህል ደረጃ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ግፊት እያደረጉበት ነው ማለት ነው። ይህንን ሲሰማ ኤሊዮት አንደርሰን እንግዲህ ቀና ብሎም ደጋፊውን አላየውም፣ ስልኩን እያየ ነበረ። መጨረሻ ላይ ግን ሳቀ ማለት ነው። እና አልቻለም። የሚናገራቸው ንግግሮች ልጁ ሲቲ እንዳትሄድ ነግሬሃለሁ ማንቸስተር ዩናይትድ ና በሚል ሲያግባባው ሲሞክር ስለነበረ ኤሊዮት አንደርሰን ፈገግ እያለ ሲሄድ እንደዚሁ ይታያል። ምላሽ አልሰጠውም ማለት ነው። እና በትላንት ጨዋታው ላይ ብቻ እንግዲህ አሁን እነዚህን ሁለት ፍንጮች ነገርኳቸው። ከዛ በኋላ ደግሞ ኤሊዮት አንደርሰን ይወጣና ምንድን ነው የሚያደርገው መሰላችሁ? ኢንስታግራም ገጹ ላይ በእርግጥ በዩናይትድ በትላንት ጨዋታ ላይ ብቻ አይደለም፣ ብዙ ጊዜ ተጫዋቾች ያደርጉታል። ይሄን አንድ ጨዋታ ካለቀ በኋላ ፎቶ ለጥፈው ስለ ጨዋታው ያላቸውን ስሜት የሚገልጽ ፎቶ ነው ግን የሚመርጡት ይለጥፋሉ። ይሄ የተለመደ ነገር ነው እና ኤሊዮት አንደርሰን ከዚህ በፊት ሲያደርግ እንደነበረው ትላንት ጨዋታው ከተጠናቀቀ በኋላ በኢንስታግራም አካውንቱ ላይ ወጥቶ የማንቸስተር ዩናይትድ የትላንቱ ጨዋታ የሚገልጽ ምስል መረጠ። ሲመርጥ ግን አይ ቲንክ በጣም አስቦበት ይመስለኛል የመረጠው፣ ሆም ብሎም ይመስለኛል ይሄንን ያደረገው። ለኢንጌጅመንት ነው ብዬም እኔ አላስብም ቤተሰቦቻችን። ምክንያቱም የመረጣቸው ፎቶዎች አንድ ብቻውን አለ፣ ሁለተኛ ከኮቢ ሜኖ ጋር አብረው እንደው በኳስ ሲፎካከሩ ሜዳ ላይ የሚያሳይ ምስል አለ። ከዛ የካዛሜሮም አለ ማለት ነው። እንግዲህ ኢማጂን ማንቸስተር ዩናይትድ ይሄን ተጫዋች ይፈልገዋል። ተጫዋቹ የካዛሜሮ ምትክ ነው ተብሎም እየተጠበቀ ያለ ተጫዋች ነው። የካዛሜሮ ፎቶ ደግሞ እዛ ላይ ያካቷል። ፕላስ ደግሞ ከኮቢ ሜኖ ጋር ስለሚፈጥሩት ጥምረት ሰሞኑን እየተወራ ነው። ምን ያህል እነዚህ ሁለት ተጫዋቾች በአንድ አማካይ ክፍል ቢታምሩ፣ አንዳንዶች ኢቨን ከእንግሊዝ ብሔራዊ ቡድን ጋር አያይዘው እንግሊዝ ብሔራዊ ቡድን ዓለም ዋንጫው ላይ መጠቀም ያለባት ጥምረት ነው ብለው ሁሉ ተጫዋቾቹን እያነሱ እያወሯቸው ነው የሚገኙት፣ እያነጻጸሩ ማለት ነው። እና ኦልድ ትራፎርድ ላይ ቀጣይ ሲዝን ተጣምሮ ሊጫወቱ የሚችሉ አማካዮች ብለው እያዩቸው ባለበት ሰዓት ደግሞ የኮቢ ሜኖን ምስል ደግሞ እዛ ጋር አደረገ ማለት ነው ተጫዋቹ። እና ኢንጌጅመንት ፈልጎ ነው ወይንስ መልእክት ሊያስተላልፍ ፈልጎ ነው ኤሊዮት አንደርሰን ይሄንን ያደረገው? አላቅም። ቤተሰቦቻችን ግን የሆነ ነገር አለ፣ ሰምቲንግ ቢሃይንድ ብሩኖ። ይህን ዝውውር ኤሊዮት አንደርሰን ቢፈጽመው አይደለም ጥረቶች፣ ከዩናይትድ በኩል ያለው ጥረት ከኖቲንግሃም ፎረስት ጋር ያለው መስማማት ነው የሚወስነው። ጥረት ስል ቤተሰቦቼ በገንዘብ አቅም ሲቲን መፎካከር ሊሆን ይችላል። ሲቲ 110 ከወጣ ዩናይትድ 115 መውጣት ሊሆን ይችላል። እስከ መጨረሻው መፋለም የሚጠይቅ ዝውውር ነው። እሱ ሊወስነው አይችልም። ግን ፍንጭ እየሰጠን እንደሆነ ኤሊዮት አንደርሰን ይሄን በደንብ አድርጌ መናገር ይችላል። ፍንጭ እየሰጠን ነው ኤሊዮት አንደርሰን በትላንት የኢንስታግራም ፖስቱ ላይ ማለት ነው። ከዛ በኋላ እዚህ ኢንስታግራም ፖስት ላይ እንደተለመደው ኮሜንት ሴክሽን ውስጥ ገባው። ብዙ ጊዜ ይሄን አደርጋለሁ። የዩናይትድ ደጋፊዎች ኮሜንት እንግዲህ በጣም ነው የሚያስገርማችሁ። እንደው ጊዜ ስለማይበቃን ቤተሰቦች ጊዜ ስለማይበቃን አሁን ያን ኮሜንት እያነሳው ባወራችሁ ምናልባት ነገ ላወራው እችላለሁ። ነገራችሁ ላይ በጣም ስላስገረመኝ ነው። አንዳንድ ደጋፊዎች የዩናይትድ ደጋፊዎች ብዙ ጊዜ የሚፈልጉት ተጫዋች ካለ እንዲመጣ በተለይ ለዩናይትድ እንዲጫወት የሚፈልጉት ተጫዋች ካለ ፖስት አያመልጣቸውም። በተለይ ትላንት ከዩናይትድ ጋር እንኳን ተጫውቶ ኤሊዮት አንደርሰን በኖርማልም ዝም ብሎ ሲፖስት እዛ ላይ ኮሜንት ውስጥ ሴክሽን ብገቡ ስለ ዩናይትድ ነው እንዳለ ኮሜንቱ የሚጥለቀለቀው ማለት ነው። ትላንት ይሄን አድርጎ ኤሊዮት አንደርሰን ምን ኮሜንት ሊሰጥ እንደሚችል አስቡት። ይሄ ተራ ለዩናይትድ እናፈርም እባክህ ወደ ሲቲ እንዳትሄድ ምናምን አይነት ነገር ተራ ዝም ብሎ 2 ወይ 3 4 መስመር ወይ ወርድ የተገነባ ኮሜንት አይደለም፣ ወይ ስቲከር አይደለም የሚያስቀምጡት። አንዳንድ ደጋፊዎች የሚገርም ታሪክ ለምን ከሲቲ ይልቅ ማንቸስተር ዩናይትድን መምረጥ እንዳለበት የማንቸስተር ዩናይትድ ባለስልጣናት ተጫዋቹን ለማሳመን እንደው ከሚጠቀሙት ቃላት በላይ በጣም ክሽና አድርገው በጣም በሚያስገርም መልኩ ስለ ዩናይትድ ታሪክ፣ ስለ ዩናይትድ ገናናነት እና ወደ ሲቲ ቢሄድ ሊያገኝ የሚችለው ግን ዩናይትድን መርጦ ባለመምጣቱ ደግሞ ሊያጣ የሚችላቸውን ነገሮች ሁሉ ሳይቀር ተንትነው እዛ ጋር ጽፎ ኮሜንት የሚያደርጉ ሰዎች አሉ። እኔ በጣም ነው ያስገርሙ። በጣም ልጁን ለማሳመን ደጋፊዎች የሚሄዱበት ርቀት በጣም የማይታመኑ ቤተሰቦች። አሁን ይሄ ጽሁፍ በጣም ረጅም ነው። እንደው ቃላቶቹ አጠቃቀማቸው ራሱ እንደው
የሚያስገርም ቃላት አጠቃቀም ነው የሚጠቀሙት። ነገ ላቀርብላችሁ እችላለሁ ተርጉም የቤተሰቦቻችን እና በዚህ ደረጃ ነው ልጁ ወደ ዩናይትድ እንዲመጣ ተጽዕኖ ግፊት እያሳደሩበት ያለው የዩናይትድ ደጋፊዎች በመላው ዓለም ያሉ ማለት ነው። እና ይሄ ባህሪያቸው እኔ በጣም ነው የሚያስገርመኝ። ሁሌም ነው የምናገረው። ኤሌት አንደርሰን ትላንት እንደው ወደ ዩናይትድ መምጣት እንዳለበት ይበልጥ ያስመሰከረበትን እንቅስቃሴም ስላደረገ ነው እንግዲህ አሁን ስለሱ በደንብ የምናወራው እና ፍንጮችን ስለሰጠ በትላንቱ ጨዋታ ተጫዋቹ 2 አሲስት አደረገ። ማይታመን እንቅስቃሴ ነው ያደረገው። በነገራችሁ ላይ ብዙ ተች አድርጓል፣ 106 ነው። ብዙ ሰክሰስፉል ፓስ አድርጓል፣ 68 ብዙ ፓስ ፋይናል ሰርድ ላይ የጣለ ነው 14 ብዙ ፖዚሽን ወር ያደረገ ነው 9 ብዙ ዱዌል አሸንፏል 9 ሞስት አኪሬት ክሮስ አድርጓል 4 ሞስት ኢንተርሴፕሽን አድርጓል 3 ሞስት ፋውል እንደዚሁ ያሸነፈ ነው 3 ሞስት ሰክሰስፉል ቴክ ኦን ያደረገ ነው 3 ሞስት አሲስት ደግሞ ያደረገ ተጫዋች ነው ማለት ነው። እና ይሄ ተጫዋች 8.9 ሬቲንግ ያገኘ ኦልሞስት ወደ 9 ሬቲንግ ያገኘ ምንም ጎል ሳያስቆጠር ግን ባደረገው አሲስትና እንቅስቃሴ እንደው በጣም አስገራሚ የሆነ ጨዋታን ማሳለፍ የቻለ ተጫዋች ነው ኤሌት አንደርሰን። እና ትላንት አይ ቲንክ ከተመለከታችሁት በኋላ ይሄ ተጫዋች በመቶ ወደ ዩናይትድ እንደው በዩናይትድ ማሊያ ከኮቢ ሜኑ ጋር ተጣብሮ አብሮ እንዲጫወት ያልተመኛቸው ዩናይትድ ደጋፊዎች ያላችሁ አይመስለኝም። ለዚህም ነው ዩናይትድ የፈለገው። ለዚህም ነው ኖቲንግሃም ፎረስቶች ተጫዋቹን አልለቀውም በሚል ተጫዋቹ ላይ እንደው የማይታመን ይዘውር ገንዘብ እየለጠፈ የሚገኝ። ለዚህም ነው ፔፕ ጋርዲዮላ ተጫዋቹን ከዩናይትድ ለመቀማትና ወደ ማንቸስተር ሲቲ ለማዛወር ጥረት እያደረጉ የሚገኙት ማለት ነው። ለዚህም ነው ማንቸስተር ዩናይትድ ተጫዋቹን ከየትኛውም ተጫዋች በላይ ቶናሊ በላይ ከኦሪሌን ቹዋሜኒ በላይ ቀዳሚ የዝውውር ኢላማዬ ነው ብሎ ዩናይትድ ቁጥር 1 የዝውውር ኢላማ አድርጎ ኤሌት አንደርሰንን ያስቀመጠው በትላንት ብቃቱ ምክንያት ነው ማለት ነው። እና አሁን ደጋፊዎች ዩናይትድ የትኛውንም ዋጋ አውጥቶ ይህን ተጫዋች ማስፈረም አለበት የሚል ሀሳብ እያነሱ ነው የሚገኙት። ከጨዋታው በፊት ግን ቪክተር ፔሬራ የተባሉት ሰው ስለ ኤሌት አንደርሰን እንደዚህ የሚል አስተያየት ሰጡ። ይሄ ተጫዋች ታለንት ያለው ተጫዋች ነው። ቶፕ ለሆኑ ክለቦች በሙሉ የመጫወት ብቃት አቅሙ ያለው ልጅ ነው። ጎሎችን ማስቆጠር ይችላል። አሲስት ማድረግ ይችላል። ሪስኮችን ሁሉ መውሰድ ይችላል በፋይናል ሰርድ ላይ እና ተጫዋቹ አንዳንድ ካስፈለገም በጣም ጥሩ ኳሶችን መምታት ይችላል። የእሱ አጫወት የሚወሰነው እንደ ሲስተሙ ነው። ሲስተሙን መስሎ ሆኖ መጫወት የሚችል ልጅ ነው እና ተጫዋቹን ፍሪደም የምንሰጠው ከሆነ ጨዋታውን ሁሉ ቢውልድ በማድረግ ተጫዋቹ የቻለውን በሙሉ ማድረግ የሚችል የመከላከል ኃላፊነት ብንሰጠው በአግባቡ መከላከል የሚችል ልጅ ነው። አሰልጣኙ ከሱ ምን እንደሚፈልግ በደንብ አድርጎ ጠንቅቆ ከፖዚሽኑ ምን እንደሚያስፈልግ የሚያውቅ ተጫዋች ነው እና በአግባቡ ይሄንን መወጣት ይችላል ኃላፊነቱን ብለው ተጫዋቹ ያለውን ታለንት እንደው አድንቀው ነው ይሄን ልጅ በአስተያየት የሰጡበት ማለት ነው። እና መጨረሻ ላይ ምናሉ ስለ ኤሌት አንደርሰን ወደፊት ጣፋንታ በተመለከተ ማርኬቱ ማርኬት ነው አሉ። ምንም ማድረግ አንችልም። ማርኬቱ የሚያመጣው ነገር ነው። የተጫዋቹ ፍላጎት የኛም ቢሆን ቫልዩ እሱ ላይ የተለጠፈበት ዋጋ እንደው የማርኬቱ አስገዳጅ ሁኔታ ነው ሲሉ ከተናገሩ በኋላ ተጫዋቹን ግን እኛ ማቆየት እንፈልጋለን በክለባችን አሉ። ይሄ በጣም ጥሩ የሆነ ግሩፕ ነው። ከኖቲንግሃም ፎረስት ተጫዋቾች ውስጥ ማንንም ማጣት እኛ አንፈልግም። አሁን ያለው ቡድን ያለው ካራክተር ያለው ስብስብ በአጠቃላይ በጣም ጥሩ የሆነ ስብስብ ነው። ስለዚህ እንደ ኤሌት አንደርሰንን የመሳሰሉ ተጫዋቾች ማጣት አንፈልግም፣ ግን ደግሞ ገበያውና ያለው ወቅታዊ ሁኔታ ደግሞ እሱን እንደው ኢግኖር ማድረግ አንችልም ብለው በዚህ መልኩ አስተያየታቸውን ሰጥተዋል ማለት ነው። እና ተጫዋቹን ከፎረስት እንደሚለቅ እንደሚወጣ ይሄ ኦልሞስት እርግጥ የሆነ ጉዳይ ነው የሚመስለው። እንደው ፔሬራ ይሄን አስተያየት ቢሰጡም ግን የክለቡ አመራሮች ተጫዋቹን ሪከርድ በሆነ ምናልባት የዝውውር ክፍያ የመሸጥ እድላቸው በቀጣይ ክረምት የዝውውር መስኮት ሲከፈት እርግጥ የሆነ ነው የሚመስለው ማለት ነው። እና ይሄ ልጅ አሁን በወጡ ሪፖርቶች መሰረት አሁን እንደው በጣም ከሚታመኑ የዜና ምንጮች አላገኘሁም። ሰሞኑን በእርግጥ አንዳንድ ዜናዎችን ስነግራችሁ ነበር። ፋቢሎች ኤሌት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ዩናይትድ እንዲመጣ ዩናይትዶች ዝውውሩን መምራት ጀምረዋል እና ከሲቲ ቀድመዋል። አሁን ኦቨርቴክ አድርገዋል ሲቲን የሚሉ ዘገባዎች እየወጡ እንደሆነ ተመልክቻለሁ። በቅርቡም ይፋዊ የሆነ የዝውውር ጥያቄ እንደሚያቀርቡለት ተጫዋቹ
የወጡትን ዜና ሳደርሳችሁ ነበርና በጣም ጠንከር ያለ ነገር ሲኖር እንግዲህ ይህን መረጃ እየተከታተልኩ ወደ እናንተ ማድረሴን የምቀጥል ነው የሚሆን። አሁን ግን ኢሊያት አንደርሰን ወደ ማንቸስተር ዩናይትድ እንዲመጣ የሚያደርጉ ሪኳየርመንቶች በሙሉ በዩናይትድ ቲክ ተደርገዋል። ሻምፒዮንስ ሊግ ገብተናል፣ ይሄ ራይት ነው፣ ታርሟል። ማንቸስተር ዩናይትድ ትልቅ ስም ያለው ክለብ ነው፣ ከማንቸስተር ሲቲ በላይ ይሄ የታወቀ ነው። ኢሊያት አንደርሰን ይሄ የሚጠፋው አይመስለኝም። ማንቸስተር ዩናይትድ ቤት ቢመጣ አማካይ ክፍሉን ከኮቢ ሜይኖ ጋር አብሮ ተጣምሮ ምርጥ የሆነ ጥምረት ሊፈጥር የሚችል ልጅ ነው። ሁሌ የመሰለፍ ዕድል ሊያገኝ የሚችልበት ቡድን ነው። ይሄም ጉዳይ ለኢሊያት አንደርሰን አድቫንቴጅ ነው ወደ ዩናይትድ መምጣት። ከዛ ውጪ ደግሞ ተጫዋቹ የካሳሜሮን ቦታ በመተካትና እንደው ካሳሜሮ ትላንት የተሰጠውን ፍቅር ድባብ በኦልድ ትራፎርድ ተገኝቶ መከታተል በአይኑ ማየት የቻለ ልጅ ነው። ስለዚህ ይህን ፍቅር ነው ወደ ማንቸስተር ዩናይትድ መጥቶ ዩናይትድን ማሊያ ለብሶ ቢጫወት ሊያገኝ የሚችለው። ይህን ደግሞ እንደ ኢሊያት አንደርሰን ትላንት በኦልድ ትራፎርድ ዊትነስ ያደረገ ተጫዋች ያለ አይመስለኝም። በጣም ያየው ነገር ነው። ወደ ዩናይትድ ቢመጣ ያለው ልዩነት ከደጋፊዎች የሚያገኘው ፍቅር ከውጤትም እንደው ከዋንጫዎችም በላይ ማንቸስተር ዩናይትድ ቤት ትልቅ ፍቅር እንዳለ ትልቅ ታሪክ መጻፍ የሚችልበት ክለብ እንደሆነና እንደው በትልቁ በእግር ኳስ ቤተሰብ እንደው መታወስ የሚፈልግ ከሆነ ወደ ዩናይትድ መምጣት ከሲቲ የዝውውር በላይ ትርጉም የሚሰጥ እንደሆነ የሚረዳበት ቀን ይመስለኛል የትላንቱ ቀን እና አሁን አይ ቲንክ ጥሩ ዩናይትድ እድል እያለው እየመሰለኝ ነው። ቤተሰቦች አታስዋሹ፣ እኔ አላቅም። የዝውውር ባህሪን ታውቃላችሁ። የዝውውር ማርኬት እንግዲህ ተለዋዋጭ ነው፣ ተገለባባጭ ነው። በኢሊያት አንደርሰን ሊወሰን ይችላል ዝውውሩ በሱ ፍላጎት፣ ግን ደግሞ በሱም ብቻ ፍላጎት ደግሞ የሚያልቅ አይደለም። የፎረስትም ሁኔታ አለ። የማንቸስተር ዩናይትድም በምን ያህል ርቀት በምን ያህል ደረጃ እሱን ለማግኘት በቁርጠኝነት ይሄዳሉ የሚለው የክለቡን ቆራጥ የሆነ የዝውውር እንቅስቃሴ የሚፈልግ ነው። ዩናይትድ ቀላል ፉክክር አይጠብቀውም ከሲቲ እንዲሁም ከሻጩ ፎረስት። ይሄን መቋቋምና ተጫዋቹን ለማምጣት መስዋዕትነት መክፈል ዩናይትድ ይኖርበታል። ባንክ መስበር ካለበትም ለመስበር የክለቡ አመራሮች መዘጋጀት ይኖርባቸዋል። ኢሊያት አንደርሰን አይ ቲንክ ከዚህ በኋላ የወጣው ገንዘብ ወጥቶ ወደ ዩናይትድ ቢመጣ የሚያሰኝ በጣም አስደናቂ ተጫዋች ነው። እኔም እንግዲህ ይህን ሁኔታ እየተከታተልኩ አዳዲስ ነገሮችን ወደ እናንተ ዜና ማደርስ ይሆናል። ቤተሰቦች ሀሳብ ካላችሁ እንደው በምትፈልጉት ጉዳይ ኮሜንት ላይ አስፍሩልኝ፣ እመለከተዋለሁ። ማውራት ካለብን በዛ ጉዳይ ላይ እናወራለን። እስካሁን አብራችሁኝ ስለነበራችሁ ግን እጅግ ከልብ ነው የማመሰግነው። ቤተሰቦች ነገ እንገናኛለን። ሰላሙን ባይ